ጤና ይስጥልኝ። ይህ ፋና የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። በዚህ ዩቲዩብ ቻናል የምናስተምረው የተለያዩ ቋንቋዎችን ሲሆን በዋነኝነት እንደ አማርኛ፣ እንግሊዝኛ፣ አፋን ኦሮሞና ትግረኛን ያጠቃልላል። ስለሆነም ማንኛውም መማር የሚፈልግ የጊዜ እጥረት ወይም የቦታ ርቀት ሳይገድበው የእጅ ስልኩን ወይም ኮምፒውተሩን ብቻ በመጠቀም በሚመቸው ሰዓት ከኛ ጋር መማር ይችላል። ቻናላችን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ትምህርቶች መከታተል ይችላሉ። እንዲሁም በግል መማር ከፈለጉ በ0948 03 1192 መደወል ይችላሉ። ፋና ኦንላይን ትምህርት ቤት። ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት የዓለም ጫፍ ሰላማችሁ ይብዛ። በዛሬ ትምህርታችን የአማርኛ ፊደላትን መለየት ነው። ከሀ ጀምረን እስከ ቸ ያሉ የአማርኛ ፊደላቶችን በተረጋጋ መንፈስ አንድ ባንድ ድምጾቻቸውን ከኔ ጋር አብራችሁ በመቁጠር በደንብ ትለያላችሁ ማለት ነው። ጀማሪ የሆናችሁ ልጆች መጀመሪያ ያለባችሁ አማርኛ ለመማር ከሀሁ ስለሆነ ይህንን በደንብ አድርገን እናያለን ማለት ነው። ስለዚህ እየጻፍኩኝ ከዚህ ላይ ስለማሳያችሁ ከቻላችሁ እየጻፋችሁ ብትከታተሉ ለእናንተ በጣም ቆንጆ ነው። ሌላው ደግሞ በግል መማር ከፈለጋችሁ ከዚሁ ላይ በምናስቀምጥላችሁ ስልክ እየደወላችሁ አገኙን። በውስጥ መስመር በአጭር ጊዜ ውስጥ ከ2 ወር እስከ 3 ወር ባለ ጊዜ ውስጥ በደንብ አማርኛ ማንበብና መጻፍ ትችላላችሁ ማለት ነው። ቀጥታ አሁን ወደ ትምህርታችን እንሄዳለን። እሺ ቪዲዮውን ከመጀመራችሁ በፊት ላይክ እና ሰብስክራይብ በማድረግ ቪዲዮውን ጀምሩ። አሁን የአማርኛ ፊደል የመጀመሪያዋ ሀ ትባላለች። አብዛኞቻችሁ ታውቋታላችሁ። ሀ ይሄኛው ቅርጽ ሀ ማለት ነው። ሀ ይባላል። ሁለተኛው ላይ ሁ፣ 3 ሂ፣ 4 ሀ ተመልሶ የመጀመሪያውን ድምጽ ይሰጠናል ማለት ነው። 5 ሄ፣ 6 ህ፣ 7 ሆ ጠቅላላ 7 ናቸው ማለት ነው የሀ ቤተሰቦች። እስኪ እንደገና ስናነበው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ የሚል ድምጽ ይኖረዋል ማለት ነው። እንድገመው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ይሆናል ማለት ነው። ኦኬ ከሀ ቀጥለን የምናገኘው ፊደል ማን ይባላል? ለ። ኦኬ ለን ስንጽፍ ይችን ትመስላለች። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ የሚል ይሰጠናል ማለት ነው። እሺ ከዚህ በኋላ የምናገኘው ማነው? ሐመርኋ ወይም ሀ ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ይሄኛው ደግሞ ከመጀመሪያው ሀ ጋር ተመሳሳይ ድምጽ አለው ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብላችሁ ታነቡታላችሁ ማለት ነው። ከዚህኛው ከሀ ቀጥለን ደግሞ ማን እናገኛለን? መ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ
መ ሙ ሚ ማ ሜ ም ሞ ብላችሁ ታነባላችሁ ማለት ነው። ከዚህ በኋላ ሰን ነው የምናገኘው። ከመቀጥሎ የሚገኘው ፊደል ማነው? ሰ። ሰ ማለት ይሄኛው ሰ ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ። እሺ ሰ ሱ ሲ ሳ ሴ ስ ሶ ብለን እናነባለን ማለት ነው። ከዚህኛው ሰ በኋላ ረን እናገኛለን። ረ ሩ ሪ ራ ሬ ር ሮ። እሺ ስናነበው በአንድ ላይ ረ ሩ ሪ ራ ሬ ር ሮ ብለን በእንደዚህ እናነባለን ማለት ነው። ከዚህኛው በኋላ ደግሞ ሰ አለ። የዚህኛው ሰ ተመሳሳይ ነው። ሰን እንጽፋለን ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ በአንድ ላይ ስናነበው ሰ ሱ ሲ ሳ ሴ ስ ሶ ይሆናል ማለት ነው። ከዚህ በኋላ ሸ እናገኛለን። ሸ ይሄን ይመስላል። ሸ ሹ ሺ ሻ ሼ ሽ ሾ። እሺ ሸ ሹ ሺ ሻ ሼ ሽ ሾ ብለን በእንደዚህ እናነባለን ማለት ነው። ከሸ በኋላ የምናገኘው ፊደል ማን ይባላል? ቀ ይባላል። ቀ ይችን ትመስላለች። ቀ ቁ ጪ ቃ ጬ ቅ ቆ ማለት ነው። እሺ ስናነበው ቀ ቁ ጪ ቃ ጬ ቅ ቆ። ከዚህ በኋላ በን እናገኛለን። በ ቡ ቢ ባ ቤ ብ ቦ በ ቡ ቢ ባ ቤ ብ ቦ በእንደዚህ ታነባላችሁ ማለት ነው። ከዚህ በኋላ ተን እናገኛለን። ተ ቱ ቲ ታ ቴ ት
ቶ ተ ቱ ቲ ታ ቴ ት ቶ ብለን እናነባለን ማለት ነው። ከዚህ ከተቀጥለን የምናገኘው ቸ የሚባል ፊደል ነው። ቸ ቸ ቹ ቺ ቻ ቼ ች ቾ። እሺ ስለዚህ ቸ ቹ ቺ ቻ ቼ ች ቾ ብለን እናነባለን ማለት ነው። እሺ አሁን ያየናቸው ከሀ እስከ ቸ ያሉ ፊደላቶችን ነው ማለት ነው። አሁን ደግሞ በድጋሚ ለክለሳ ያክል እናያቸዋለን። እሺ ከሀ ስንጀምር ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ጪ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ። እሺ ስለዚህ ከሀ እስከ ቸ ያሉ የአማርኛ ፊደላቶች እነዚህን ይመስላሉ ማለት ነው። ከዚህ ቀጣይ ደግሞ ያሉትን ፊደላቶች እንዲሁ በቀጣይ ቪዲዮ እሰራላችኋለሁ። ለዛሬ ይህንን ይመስላል። ቪዲዮ ተመችቷችሁ ከሆነ ወይም ይጠቅማል ካላችሁ ሼር እንዲሁም ሰብስክራይብ በማድረግ ለቻናላችን ቤተሰብ ይሁኑ። በግላችሁ መማር ከፈለጋችሁ ደግሞ ከዚሁ ላይ ባስቀመጥነው ስልክ እየደወላችሁ አግኙን። በኢሞ፣ ቴሌግራም እና ዋትስአፕ በግላችሁ በአጭር ጊዜ ውስጥ በደንብ ማንበብና መጻፍ እናስችላችኋለን። ለዛሬ ከዚህ ጋር ይበቃል። መልካም ጊዜ። ባይ ባይ።